በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ እግዚአብሔር አምላክ ለዘላለም እየተባረከ ይሁን። ይሄ ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚዘጋጅ የቃለ ወንጌል ቴሌቪዥን አገልግሎት ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ባለፈው ሳምንት ከምንወደው የእግዚአብሔር ሰው ከፓስተር ሽመልስ ጅሩ ጋር የህይወት ምስክርነቱንና ከአገልግሎት ጋር የተያያዙ አንዳንድ ሐሳቦችን ሲመሰክርልን በምስክርነቱ ስንታነጽ እንደነበረ ሁላችሁም ታስታውሳላችሁ። አሁን ዛሬ ደግሞ ቀጣዩን ክፍለ ጊዜ ይዘን እንመጣለን። እግዚአብሔር አምላክ ዘመናችሁን ይባርክ። ፓስተርዬ ለሁለተኛ ጊዜ በእንደዚህ አይነት ሁኔታ እንድንገናኝ ጌታ ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ኢየሱስ ክርስቶስ ይባርክህ። እንጸልይና እንጀምር። ልዑል ሆይ ለዘላለም እናመሰግንሃለን። ጌታ ሆይ ከምስክርነታቸው የተነሳ ድል ነሱ ተብሎ እንደተጻፈ እግዚአብሔር ሆይ በባሪያ የህይወት ምስክርነት ብዙ የታነጹ ብዙ እግዚአብሔር ሆይ የደከሙ የበረቱበት መልካም ጊዜ እንዳሳለፍን አንተም በዚህ እንደሰራህ እግዚአብሔር ሆይ እናምናለን። ስለዚህም ደግሞ እጅግ አድርገን ክብርን ሁሉ ላንተ እናመጣለን። ስለሰጠህን እድል ተባረክ። ቀሪ ጊዜያችንን ሁሉ ባርክልን፣ ባሪያህን ደግሞ እርዳው። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ይመስገን። ለማስታወስ ያህል ባለፈው በተለይ ከጸጋ ስጦታ አጠቃቀም አንጻር ነካ ያደረግነው ሐሳብ ነበርና ከዛ የሚቀጥል ነገር ካለ ያንን ሐሳብ ትንሽ ታጠነካክረውና ትውልዱ ምንድነው መማር ያለበት? ጸጋ የማን ነው? ስጦታው ስለማን ነው? ምንጩ ማን ነው? ለምንድነው የሚሰጠው የሚለውን ሐሳብ ማጠቃለያ ከሰጠ በኋላ ከዛ ሌሎችም ደግሞ ሐሳቦች ይኖርኛል ማለት ነው። ተባረክ። ጌታ ኢየሱስ ይባርክህ። እሺ፣ አመሰግናለሁ በድጋሚ ይህንን እድል ስለሰጣችሁን። እግዚአብሔር አምላክ የተባረከውን ፓስተር ላይከ እንግዲህ በመጀመሪያ ነገር ስለ ጸጋ ስናነሳ የጸጋ ባለቤት እግዚአብሔር ነው። ጸጋን የሚሰጥ እግዚአብሔር። እኛ ጸጋ ምንም ሳንደክም ዋጋ ሳንከፍል ዝም ብሎ የተሰጠን ስጦታ ነው። ብዙ ጊዜ እላለሁ ጸጋ ነፃ ስጦታ ነው ብለን ምንቀልድበት ሳይሆን የሰጠን የናዝሬቱ ኢየሱስ በመስቀል ላይ ዋጋ ከፍሎበታል፣ ሞቶበታል፣ ተሰቅሏል፣ ተሰቃይቷል። ጸጋ ነፃ ስጦታ ነው ብለን ስንል ለእኛ ነፃ ይሁን እንጂ ሰጪው ባለቤቱ ግን ምን ብሏል? ብዙ ዋጋ ከፍሎበታል። ስለዚህ እግዚአብሔር ጸጋ ላይ ልንቀልድ ልናሾፍ አይገባም። የጸጋ ዘበን ነው ብለን እንደፈለግን እንድንመላለስ አይለንም መጽሐፍ ቅዱስ፣ ባለፈው ሳምንት እንደተናገርኩ ማለት ነው። እንግዲህ በክርስቶስ ኢየሱስ ለእያንዳንዱ የጸጋ ስጦታ ሰጠ ይላል። ተሰጥቶናል፣ ግን የሰጠን ክርስቶስ ኢየሱስ ምን ሆኗል? ስለኛ ዋጋ ከፍሏል ማለት ነው። ስለዚህ የተሰጠንን ጸጋ በአግባቡ እንግዲህ ጸጋ የተለያዩ ጸጋዎች አሉ። በተለይ የጸጋ ስጦታዎች የተቀበልንን አገልጋዮች ይህን ጸጋ በከንቱ ተቀብላችኋልና በከንቱ ስጡ ነው የሚለው መጽሐፍ ቅዱስ። ስለዚህ እግዚአብሔር ይህን ጸጋ ትውልድን ልንናንጽ፣ ለቤተ ክርስቲያን ጥቅም፣ ቤተ ክርስቲያን እንዲታነጽ፣ ወንድሞች እህቶች ካሉበት ችግርና መከራ ነፃ እንዲወጡ ነው ይሄ ጸጋ የተሰጠን። እንዲያውም ተልኮ አለው እኮ ጌታ ኢየሱስ ክርስቶስ ኢሳይያስ ምዕራፍ 61 ላይ ያለውን ቃል በሉቃስ ምዕራፍ 4 ቁጥር 17 ጀምሮ ስናጠና ያንን መጽሐፍ ተረተረው ይላል። ያ የተረተረበት የኢሳይያስ ምዕራፍ 61 የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ የታሰሩትን ነፃ አወጣ ዘንድ፣ ያዘኑትን አጽናና ዘንድ እግዚአብሔር ልኮኛል።
ጌታ ኢየሱስ ክርስቶስ በተልእኮ ሕይወት ውስጥ ነው ወደዚህ ምድር የመጣው። ስለዚህ እኛንም ሂዱ ብሎ ሲልከን እኛም ከጌታ ከኢየሱስ ክርስቶስ የምንቀበለው የሱን ፈለግ የሱን ምሳሌ ተከትለን እንድንሄድ በተልእኮ ሕይወት ውስጥ ነው። ጸጋ ለምን ተሰጠ፣ ቅባት ለምን ተሰጠ ብለን ስንል ጌታ ኢየሱስ ክርስቶስ እኮ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ምንድን ነው የሚለው? እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባ ይላል። ለምን ተቀባ? መልካም እያደረገ አጋንንትን በሽተኞችን እየፈወሰ አጋንንትን ነፃ እያወጣ ዞረ ነው የሚል። የተሰጠው ተልእኮ ለሌላው ነው። ስለዚህ ይሄ ቅባት ሌላውን ለማነጽ፣ ሌላውን ለመገንባት፣ ቤተክርስቲያንን ለማነጽ፣ ቅዱሳንን ለመጥቀም ነው የተሰጠ። ስለዚህ ማንኛውም ነቢያቶችም፣ ፓስተሮችም፣ ዘማሪዎች የተሰጠን ይሄ ጸጋ ሌላውን ለመጥቀም ነው። እግዚአብሔር ለምን እኔ መረጠ? ሰው ጠፍቶ እኮ አይደለም እኛ የተመረጠ። እኛ እኮ አገልጋይ የሆንን ከዚህ ከብዙ ሚሊዮን ሕዝብ እኛን ክርስቲያን የመረጠበት ዓላማ ተልእኮ፣ የእሱን ተልእኮ እንድንፈጽም ነው። ስለዚህ አንዳንድ ጊዜ ቅድም እንደተናገርኩት ያንን ጸሎት ለጸሎት ይህን ያህል ክፈሉኝ፣ ይህንን አትክፈሉ ብለን መናገር የለብንም። ብዙ ከአገልጋዮች የተነሱ ነቢያቶች ጋር እናወራለን። ለምንድን ነው የምታስከፍሉት? ለምንድን ነው ይህን ገንዘብ አስገቡ የምትሉት? እኛ ረጅም ሰዓት እንጸልያል፣ ጊዜያችን ወስደን ሌሊት ቁጭ ብለን ምናልባት 5 ሰዓት 6 ሰዓት በጸሎት እናገለግላለን ይላሉ። ጊዜያችንን ሰዓታችንን ጸልየን መስዋዕት፣ እነሱ ነገሮቻቸው እንዲጸና ለምን አይባርኩንም ይላሉ። ስለዚህ የእነሱም ችግር ነው የነቢያቱም ችግር አለበት ማለት ነው። ነቢያቱም ስጡን በማለት አይደለም። አንዳንድ ነቢያቶች፣ ሁሉ ነቢያቶች አይደል። እነዛም ደግሞ የተጸለየላቸው የሆነላቸው የተፈወሱ ከስራት የተፈቱ ነገራቸው እንዲሰምር ነገራቸው መንገድ እንዲይዝ ጸንቶ እንዲቆይ እነሱም አገልጋይም ቢባርኩት ደስ ይለናል። ስለዚህ ሁለታችንም ሚዛናዊ ማረጋል። የእኛ ድርሻ ግን አሁን ለነሱ መጸለይ፣ አሁን እነሱን መባረክ፣ እግዚአብሔር አምላክ የተሰጠን ጸጋ ሌላውን ለማነጽ፣ የታሰሩትን ያዘኑትን ለመጽናና፣ በሽተኞችን ለመፈወስ፣ ለድሆች ወንጌል ሰብክ ዘንድ ቀብቶኝ ለዚህ ተልእኮ ነው የተሰጠን። እኛ ይሄንን ካደረግን ብድራታችን ከእግዚአብሔር ነው አለ፣ ይክሰናል። እኛ ምስክር ነን እኮ የተካስንበት ዘመን አለ፣ ምስክር ነን። ስለዚህ በቅንነት በታማኝነት ካገለገልን ይህንን አገልግሎት ይህን ጸጋ አቢዩዝ ማድረግ የለብን። በተለይ በየዓለም ዙሪያ ሁሉ ይሄ የጸጋ አገልግሎት የነቢያት አገልግሎት ተመቷል፣ አቢዩዝ ሆኗል። ብዙዎቹ በቃ አንፈልግም ነው የሚሉት እና ይሄ የተጎዱ እንደው ይቅርታ አድርግልኝ ፓስተርዬ፣ በጣም ጄኒውን የሆኑ በጣም ጄኒውን ጌታን የሚወዱ በጣም በብዙ ችግር ውስጥ የሚኖሩ ሰዎች ኢቭን እንኳን እንዳይረዱ እንዳይደገፉ እንደ አገልጋይ እኮ ምን ጎሎት በዚህ ዘመን ባለጸጋ ኢንቨስተር አገልጋይ አይደለም ወይ የሚል አይነት ድምዳሜ ውስጥ ሰው ሁሉ እየገባና ታች ያሉ ሰዎችን በትክክል በወንጌል ስም የሚሰሩ ሸፍጦች፣ ነውሮች አሉ። ከዚህ አንጻር መታረም ያለብን አይመስልም ወይ? በጣም ጥሩ ነው። ያው እኛ በመጀመሪያ አገልጋዮች የወንጌል አደራ አለብን። እግዚአብሔር ለተልእኮ ጠርቶናል። እግዚአብሔር ለዓላማ አስነስቶናል። እኛ ራእዩን እግዚአብሔር በእኛ ውስጥ ጸጋውን ሲያስቀምጥ ሰዎች በተሳሳተ መንገድ መሄድ የለባቸው። እንሰማለን። እኛ በኢንፎርሜሽን የሚያገለግሉ አሉ። አንዳንድ አገልጋዮች በመጀመሪያ ኢንፎርሜሽን የነሱን ሰዎች ስማቸውን እንዲህ አይነት በጣም የምናውቀው እኔ አሁን ኖርዌይ፣ ጀርመን የተለያየ አገልግሎት ሲያገለግል መጥተው ይነግሩን። ወደ ኢትዮጵያ መጥተው መጀመሪያ ስማችንን ይጽፋሉ። ፓስፖርታችንን ካዩ በኋላ በጉባኤ መካከል ስማችንን ይጠራሉ። እንደዚህ አይነት ገጠመኞች፣ ይሄ እንዲህ አይነት የሚያደርጉ አገልጋዮች ለጊዜያዊ ጥቅም፣ ይሄ አግባብ አይደለም። እግዚአብሔር ጸጋውን ከሰጠ ምስጢር ይገልጣል። እኛም እኮ በዚህ አገልግሎት እናገለግላል። ዓለም ዙሪያ ያውቃል በዚህ አገልግሎት እንደምናገል። እግዚአብሔር ካለ እናገለግል። እግዚአብሔር ካልተናገራችሁ ዝም በሉ። ይህ የከበረ ቃል፣ ይሄ እኮ መፍትሄ ነው። በቃል ውስጥ ፈውስ አለ፣ በቃል ውስጥ ታምራት። እግዚአብሔር ቃል የሚሰራ ያው። ስለዚህ
አንዳንድ መታረም አለባቸው። የትም አይደርሱም። እንዲህ አይነት አገልግሎት በኢንፎርሜሽን የሚያገለግሉ አገልጋዮች የትም አይደርሱም። ደግሞ እውነተኛ በእውነት ጸልየው ከልባቸው የሚያገለግሉ አሉ። ስለዚህ ይህ አገልግሎት በአንዳንድ በሚያበላሹት አንዳንድ አጭበርባሪ በሌብነት በቃ ገንዘብ ብቻ ታርጌት በሚያደርጉ ሰዎች ይሄ እውነተኛው ጸጋ እየተመታ እየተሸፈነ ያለበት ነገር ነው። በእርግጥ ማጭበርበርና ውሸት በመጽሐፍ ቅዱስም አለ። በእነ ኤልያስም ዘመን አለ። የበዓል ነቢያቶች፣ የአጸር ነቢያቶች፣ የኤልዛቤል ነቢያቶች አሉ። እነዛ ነቢያቶች እኮ ትክክለኛ ነቢያቶች እኮ ናቸው፣ ለወዳቸው ብለው ስተውን። ስለዚህ እውነተኛው ኤልያስ በሙላት እስከሚገለጥ ድረስ መንገዱ አለ። እስማኤል ይስሐቅ እስከሚመጣ ድረስ እስማኤል መንገድ ላይ ነበር፣ ግን እውነተኛው ይስሐቅ ነው። ስለዚህ በመጽሐፍ ቅዱስ ውስጥ ይሄ አለ። ይሄን አሁን እናቆማለን ብለን መቼም አናቆም። እኛ ትክክለኛውን እውነቱን ለትውልዱ መናገር እንጂ አይቆምም። ይሄ ጉዳይ እየቀጠለ ነው የሚሄደው፣ አይቆምም። በመጽሐፍ ቅዱስ ውስጥ ስላለ ወደፊትም እየቀጠለ ነው። ጸጋው እንዲሰራ የቤተክርስቲያን ጸሎት ነው አይደል? አዎ፣ የቤተክርስቲያን ልመና ነው አይደል? አሁን የምናያቸው መንፈሳዊ እንቅስቃሴዎች ከምን የመጡ ናቸው? ከጾም ጸሎት የመጡ ናቸው። በጣም ጥሩ አይደል? እውነት። ግን ይህንን ጸጋ በዚህ አይነት መልክ ለተሳሳተ ዓላማ ማዋላችን መንፈስ ቅዱስንም ቤተክርስቲያንን አያሳዝንም ወይ? በጣም ነው እንጂ ቅዱሳንንም ያሳዝናል፣ መንፈስ ቅዱስንም ያሳዝናል፣ በቤተ ክርስቲያኑ ያሉ ወንድሞች እህቶችንም ያሳዝናል። በጣም እያዘኑ በብዙ መንገድ የተጎዱ ትዳራቸውን፣ ቤታቸውን ያጡ፣ ንብረታቸውን ያጡ፣ ጤንነታቸው የተዛባባቸው በዓለም ዙሪያ በጣም ብዙ፣ በሀገራችንም በጣም ብዙ ሰዎች አሉ። ስለዚህ እኔ አንዳንድ እግዚአብሔር አስነሳን ቀባን የሚሉ ሰዎች ወደ ተልኳቸው ውስጥ ቢገቡ እና ወንጌልን ቢያስቀድሙ እና በዚህ ውስጥ ቢመለሱ፣ እግዚአብሔር የምህረት አምላክ ነው። እግዚአብሔር የይቅርታ አምላክ ነው። ስለዚህ ቢመለሱና በትክክለኛው መንገድ ላይ ቢቆሙ እግዚአብሔር ይሰራባቸዋል፣ እግዚአብሔር ይጠቀምባል። ቴክኒክና ታክቲክን ብንተው እውነተኛው ወንጌል ይዘን ብንነሳ እግዚአብሔር ይገለጣል፣ እግዚአብሔር ይሰራል። በዘመናችን እኮ እግዚአብሔር ሲገለጥ እግዚአብሔር ሲሰራ አይተናል። እና በዚህ ጉዳይ ወንድሞች እህቶች፣ ቤተክርስቲያን መንፈስ ቅዱስ ያዘነበት ነገር ብዙል። ለዚህ ነው በዚህ ወቅት አሁን ምን ያስፈልጋል? ተሐድሶ በቤተ ክርስቲያን ውስጥ ያስፈልጋል። እኔ አንድ ጩኸት አለ። የነህምያን መጽሐፍ ብዙ ጊዜ ለአገልጋዮች አስተምራል፣ አሰለጥናል፣ ለህዝቡ አሰለጥናል። የፈረሰ ነገር አለው። ትዳር ፈርሷል፣ መንፈሳዊ ነገር ፈርሷል። ብዙ ሰዎች አሁን እንደው ጥሩ ልብስ ለብሰው እንጂ ውስጣቸው ተቦርቡሯል፣ ውስጣቸው ተሸርሽሯል። ብዙ ሰው ተውጧል። በብዙ ሰው ዳንኤል አሁን አገር ቢቀይር አዎ ከኢየሩሳሌም ወደ ባቢሎን ተማርኳል። ውስጡ ግን አልተማረከም። በስጋ ቢማረክ ኖ እኔ በንጉሥ መብል አረክስም አለ። ውስጡ አልተማረክ። ብዙ ሰው ግን ውስጡ ተማርኳል። አገር ሲቀይር ወደ ተለያየ ቦታ ሲሄድ ተማርኳል። ስለዚህ ብዙ ሰው ባዶ ነው። አሁን ዝም ብሎ ጩኸት አይደለም የሚያስፈል፣ ተሐድሶ በቤተ ክርስቲያን ውስጥ ያስፈል። የፈረሰ ነገር አለው በቤተ ክርስቲያን። ወጣቱ ላይ ስናል የብዙዎች ትዳር፣ የብዙዎች ሰው ህይወት፣ ኢቭን አገልጋዩ ውስጡ ተማርኳል። እምቢ የሚል አቅም አተናል። ስለዚህ አንድ ኃይል ያስፈልጋል። እኔ ለብዙ ጊዜ እየጮክ ያለሁት የእግዚአብሔር ኃይል ያስፈልጋል። ጌታ ኢየሱስ ክርስቶስ መጽሐፍትና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነበር። አሁን ደክመናል። አሁን ቤተ ክርስቲያን ተሐድሶ ያስፈልግ። የእግዚአብሔር ኃይል ብለን ልንጮህ፣ ልንጾም፣ ልንጮህ ይገባል። በእግዚአብሔር ፊት ልንጮህ ይገባል። ጩሁ ነው እኮ መጽሐፍ ቅዱስ። የማያቋርጥ ጩኸት በምድራችን ያስፈልጋል። እኔ ረጅም ዘመን ይህንን አስተምሬያለሁ፣ ሰብኬያለሁ። ጩሁ፣ ወደ እግዚአብሔር ልንጮህ። ምክንያቱም አቅም አጥተናል።
ስንጮህ ነው እግዚአብሔር ኃይል የሚመጣው። ስንጾም ነው እግዚአብሔር ኃይሉን ክንዱን እጁን የሚጽፍ። አባቶቻችን እኮ ነቢያቶችም ሐዋርያቶችም ሲጮሁ ነው እግዚአብሔር ኃይል ከሰማይ ይላከላል። ምዕራፍ 2 ላይ ኃይል አለ። ምዕራፍ 4 ላይ እነ ጴጥሮስ ሲጾሙ ሲጸልዩ ነው እግዚአብሔር ኃይል ቤቱ በኃይል ተሞላ ይላል። ስለዚህ ኃይል ያስፈልገናል። አሁን አንዳንድ ጊዜ ያለው ሪቫይቫል ነው ብዬ እስከምፈራ ድረስ ሰው ይድናል፣ ወንጌል እየተሰበከ ነው፣ ግን እውነተኛ ሪቫይቫል አይደል። ለውጥ አለ። በእውነተኛ ሪቫይቫል ሲመጣ ለውጥ አለ። ሪቫይቫል ይዞ የሚመጣው ለውጥ አለ፣ ፍሬ አለ። ፍሬ ላይ ትኩረት ልናረግ ይገባል ብዬ አስባለሁ። ደክመናል። ቤተክርስቲያን እንደው ይቅርታ ፓስተርዬ፣ ቤተክርስቲያን አሁን በአምልኮ ድባቧ እንደው በቃ መደበኛ የሆኑ ፕሮግራሞችን ከማስተናገድ እነዛን ከማሳለጥ ያለፈ ነገር ከቤተክርስቲያን የሚጠበቅ ነገር የለም ብለህ ታስባለህ? ይሄ ታድሶ የሚመጣ ውስጥ ያለው ጩኸት አለ። እንግዲህ በኢትዮጵያ ውስጥ አሁን ከ30 ዓመት በፊት የመንፈስ ቅዱስ ሪቫይቫል ነበር። በጣም እንዴት ሰው ወደ ጌታ መጣ ብለን ስንል እኔ ከአንድ ፓስተር ጋር የዛሬ 35 ዓመት 40 ዓመት ቴዎሎጂ 2 ዲግሪ 2 ዲፕሎም 2 ዲግሪ ነበር፣ ያውም ኬንያ ሄደ የተማሩ ብሎኛል። ያኔ ግን ብቻውን ነው መንፈስ ቅዱስ ከጫፍ እስከ ጫፍ ሪቫይቫል የነበረው። በዛ ሪቫይቫል ውስጥ ነው ብዙ ቸርቾች የመጡት፣ ወደ ጌታ የመጡት፣ ጌታን ያገኙት። አሁን ደግሞ ትውልድ ሁሉ ወደ እውቀት ነው። ጥሩ ነው እውቀት፣ ቴዎሎጂ መማራችን በጣም ጥሩ ነው። እኔም እየተማርኩ ነው፣ ወደፊትም እማራል። ግን ኑማቶሎጂ የሚለው መንፈስ ቅዱስ መቼም ቢሆን አይተካው እውቀት። ሁልጊዜ እኔ በአንዳንድ ቸርቾች የመንፈስ ቅዱስ ሙላት ቀን ነበር፣ ስለ መንፈስ ቅዱስ አክብሮ ቀን ነበር። ትተውታል ቸርቾች። እውቀት ጥሩ ነው። እውቀት መንፈስ ቅዱስን አይተካም። ስለዚህ ዛሬም ቤተ ክርስቲያን ወደ መንፈስ ቅዱስ መመላስ አለባት። ልትጮህ ይገባል። ሰዎች እንዲለወጡ፣ ሰዎች እንዲቀየሩ፣ ታድሶ እንዲመጣ፣ እጁ እንዲመጣ በእግዚአብሔር ፊት ልትጮህ ይገባል። መንፈስ ቅዱስን አጥብቀን ልንለምነው ይገባል። ታድሶ መንፈስን ትልካለህ ምድርን ሁሉ ታድሳለህ አይደል? ታድሶ እንዴት እንደሚመጣ አሁን አናወራም፣ ግን የመንፈስ ቅዱስ ባለቤት መንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያን ታድሶ እንዲመጣ መንፈስ ቅዱስን አብዝታ ልትጋብዘው፣ መንፈስ ቅዱስ ላይ ትኩረት። እሺ እኔ አንድ ጥያቄ ልጠይቅ። ልጆቻችን የት ይሞሉ? መንፈስ ቅዱስ አላስተማር፣ ስለ መንፈስ ቅዱስ ካልጸለይን የት ይሞሉ ልጆቻችን? ወጣቱ የት ይሞላ? ትምህርት ጥሩ ነው እኮ፣ ግን ሪቫይቫልም ያስፈልግ፣ የመንፈስ ቅዱስንም ጾም ጸሎት ያስፈልጋል። ስለ መንፈስ ቅዱስ መጸለይ ያስፈልጋል። የት ይሞሉ? ወጣቱ የት ይሞሉ? ልጆቻችን የት ይሞሉ? ስለዚህ ሚዛናዊ አድርገን ልንሄድ ይገባል። አንዳንድ ጊዜ ያለው አምልኮ ጥሩ ነው እኮ። አሁን እኔ ሁሌ የምጸልየው የሚመጣ አንድ ክብር አለ፣ የሚመጣ ዳመና አለ በምድራችን ላይ። እዛ ዳመና ውስጥ እዛ ክብር ውስጥ እንድገባል። ይሄ አምልኮ ጥሩ ነው። አምልኮ አንዳንድ ጊዜ እኔ አምልኮ ብዙ ጊዜ ተናግሬያለሁ። እውነተኛ አምልኮ ነው ወይ አልበዛው ወይ? እሱን ሌላ ጊዜ ማውራት ይቻላል። እሱ እንዴት ነው? አንዳንዱ ከዓለም የመጣ ነው። አሁን እኛ ከባክግራውንዳችን ዶርቶሪ እንደዚህ እናሸበሸባል። አንዳንዱ ግን እየደነሰ የሚኖር ነው የመጣው። ያንን እንዴት እናስታርቅ ነው። ያንን በትምህርት መለወጥ እንችላለን። በአለባበሳችን ጭምር ሰዎች እንዴት ማምለክ እንዳለባቸው ይሄ የፓስተሮች ስራ ነው። ይሄ የመሪዎች ስራ ነው። ማስተማር አለበት። አንዳንዱ ከጫት ተራ ነው የመጣ አያውቅም። አንዳንዱ ከቡና ቤት ነው የመጣ፣ አንዳንዱ ከዱርዬነት ነው። ያንን እንዴት ወደ አምልኮ እንውሰደው? እንዴት ትክክለኛ ባህልም ይባላል። የኢትዮጵያ ባህል አለ። ናይጄሪያዎች አሸብሸባ ብትል አያውቅልም። ወደ ግብፅ ምናምን ወደ ሱዳን ወይም ደግሞ ወደ ህንድ ምናምን አያውቁም ይሄን። ስለዚህ ይሄንን እንዴት ህዝቡን
ሊያስት ማይችል ነገር እንዴት እናደርግ፣ እንዴት እናስተምር፣ የአባቶችንና የልጆችን ነገር እንዴት አገናኝተን ትክክለኛ ወደ ትክክለኛ አምልኮ እግዚአብሔር የሚከብርበትን ማምጣት የመሪዎች ድርሻ ነው። ቤተክርስቲያን ሚና ነው፣ መረሳት የለበትም ነው የምለው እና ሁሉንም ዝም ብለንም መተቸት አይደለም። እነዚህም ላይ ልክ አይደል፣ ድሮ ቀረ አምልኮ አይደለም። ግን እንዴት እናደርገው፣ እንዴት የእግዚአብሔር መንፈስ ይክበር፣ በማስተዋል ዘምሩ እኮ ነው የሚል። ዝማሬ ለእግዚአብሔር ለሰው አይደለም፣ ወይም ለመዝናናት ለምናምን በቃ ሞቅ ደመቅ እንዲል አይደለም እኮ ጉባኤው። ዝማሬ እኮ አገልጋይ መጠበቂያም አይደለም፣ አምልኮ አይደለም። ስለዚህ እግዚአብሔር ነው የሚከብርበት። ያንን ትውልዱን እንዴት ወደ መንፈሳዊ ነገር እናምጣው የሚለውን ነገር የቤተ ክርስቲያን ድርሻ ነው ብዬ አስባለሁ። እግዚአብሔር ይመስገን። ወደ አንተ አገልግሎት ልምጣና በአገልግሎት እግዚአብሔር አሁን በጣም የሚገራርሙ በሮች ከፍቶላል። ከኢትዮጵያ በዓለም ዙሪያ እግዚአብሔር አምላክ በሮች ከፍቷል እና ብዙ ሰዎች በር እንዲከፈትላቸው ይጸልያሉ። እውነት ነው፣ ይሄ የተቀደሰ ሀሳብ ነው እና ወደዚህ ደረጃ እንዴት ነው ልትመጣ የቻልከው? እግዚአብሔር አገልግሎታችንን የአገልግሎት ጸጋችንን ጥሪያችንን ከፍ እንዲያደርግ ወይም ደግሞ እንዲያደርግላቸው ከህይወት የምታካፍለው ተሞክሮ ምንድን ነው? አጠቃላይ አገልግሎትን ከየት ወደ የት ነው እያደገ የመጣው? እንግዲህ በውስጤ ያው የእግዚአብሔር ረሃብ አለ። መጽሐፍ ቅዱስን ከመጀመሪያ ጀምሮ እኔ ብዙ የገጠር አገልጋይ ነበርኩ። አሁንም ገጠር ሄጄ አገለግላለሁ፣ ችግር የለብኝም። ግን የገጠር አገልጋይ ሆኜ እያለሁ እኔ ዓለም አቀፍ አገልጋይ ነኝ ብዬ ራሴን ተቀብያል። ብዙ ጊዜ እንደውም በእግሬ 14 ሰዓት 13 ሰዓት 4 ሰዓት 5 ሰዓት ኖርማል 18 ሰዓት በእግሬ ተጉዣለሁ ለወንጌል አገልግሎት ማለት ነው። ስጓዝ እግሬ መሄድ ያቃተኝ ጊዜ የነበረበት ጊዜ ብዙ ናቸው። ያን ጊዜ ግን እኔ ይሄ ወንጌል ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ስለሚል ይሄ የገጠርም አይደል የከተማም አይደል የሁሉም የፍጥረት ሁሉ ዓለም አቀፍ አምኜ እኔ ዓለም አቀፍ አገልጋይ ነኝ። ገጠር እያለሁ ያንን አምኜ ተቀበልኩ። አንዳንድ ሰዎች ይሄ የገጠር አገልጋይ ነው ብለው ይሉኛል። ጥሩ ነው እነሱ አሉ። እኔ ግን ይሄ ወንጌል የሚለኝን ነው፣ እንደ ቃሉ ነው የምኖረው። በዚህ ቃል ውስጥ ያለው በረከቶች፣ ታምራቶች በህይወቴ ይሰራሉ ብዬ ነው። ስለዚህ በእግሪ እንደዛ ገጠር በጣም ብዙ የሚያሳዝኑ ገጠመኞች በህይወቴ ውስጥ አሉ። ግን ያኔ እግዚአብሔር ብድራት አለኝ ይለኛል። ብድራት አለኝ እግዚአብሔር ከገጠመኞች እንግዲህ እኔ አሁን እዚህ ላይ ማላወራዋቸው ገና ያው ለምሳሌ መሬት ተኛለሁ፣ ጅባ ላይ ተኛለሁ። ገጠር አካባቢ ምግቡ አይመችም። እንጀራ እያለ የተራብኩባቸው ጊዜያቶች ብዙ ናቸው። ቱሃን አለ፣ ቁንጫ አለ፣ እንደገና ሙጃሌ የሚባል ነገር አለ። አንዳንዱ ላያቅ ይችላል። ያ ሁሉ እጄ ላይ ሁሉ ሙያሌ የሚወጣባቸው ጊዜያቶች አሉ። ምግቡ አይስማማኝም። እኔ ከከተማ ነው ወደ ገጠር የሄድኩት። አይስማማኝ፣ መኝታው አይስማማኝ። እንዲሁ አፍጥጬ ያደርኩባቸው ጊዜያቶች አሉ። ለአገልግሎት ለኮንፈረንሶች እና የእንቅልፍ በቃ እንዲህ የሰከርኩባቸው ጊዜያቶች አሉ። 2 ቀን 3 ቀን ያለመተኛት እና ከዛ በኋላ ሌላ ሜቶዶችን የሚነፋ ምናምን ነገሮችን ይዤ መንቀሳቀስ የሄድኩባቸው ጊዜያቶች አሉ። በዛ ውስጥ ግን እግዚአብሔር ብድራት አለ። በእግሬ ረጅም ጊዜ ሲሄድ መንገድ ጠፍቶብኝ አውቃለሁ። ብቻዬን ያለቀስኩባቸው ምድራቶች አውቃለሁ። አንዳንድ ቋንቋዎችን አልችልም። ሽፍታ ገጥሞኛል። ወንዝ ወስዶኝ አይቻለሁ። አውሬ ሊበላኝ የነበርኩባቸው ጊዜያቶች አሉ። ያን ሁሉ ጊዜ ግን ነፍሴ ከወንጌል ጋር ነው የተቆራኘችው። ብድራት አለኝ ነው የሚለኝ። ምን እንደሆነ ብድራቱ ግን አለ። የመከራ አይነት በህይወቴ አልፏል። 8 ጊዜ ሞት በህይወቴ ገጥሞኛል። የመኪና አደጋ ነው፣ የሞተር አደጋ ነው፣ አውሬ ገጥሞኛል፣ ሽፍታ ገጥሞኛል። እግሬ መላወስ አቅቶኝ እንዲህ እየተንቀጠቀጥኩ ሞት ለካ ሰው በቁሙ እያለ ይሞታሉ እያልኩባቸው ጊዜ አንበሳ ገጥሞን እናውቃለን። እግዚአብሔር አትርፎናል። አንበሳ ገዛብን።
እና በቃ በጫካ ውስጥ 4 ሰዓት ጫካ ውስጥ የሄድንባቸው ጊዜያቶች አሉ ከአገልጋዮች ጋር። ስለዚህ ያን ሁሉ ሳልፍ ታምሜ ያውቃለሁ። 5-6 ባፍና ባፍንጬ ደም የተፋብኝ ለ25 ቀን ምግብ ሳልበላ የቆየሁባቸው ጊዜያቶች አሉ። ውሃ ምናምን እየጠጣ መኖር የራሱ አላቅም። ታምሜ ወደ 5 ነው 6 በሽታ ሂድ የተባልኩባቸው ጊዜያቶች አሉና ለወንጌል ወጥቼ ማለት ነው። ስለዚህ ያን ሁሉ ለአገልግሎት ስወጣ እግዚአብሔር ብድራት አለኝ ይላል። በዛው ሰዎች ይድናሉ፣ ሰዎች ይፈወሳሉ፣ ከአጋንንት ስራት ነፃ ይወጣል። የሞቱ ሰዎች በአገልግሎቴ ተነስተዋል። እና እኔ እዛ ላይ አልቆምም። አንድ የምጠብቀው ብድራት አለ የሚል ተስፋ ሁሌ ኤልያስ አካብን እንዳስቀደመ አስቀድመሃለሁ ይለኛል። በየት እንደሚያስቀድመኝ እኔ አላውቅም። ምክንያቱ ነው ይሄ። ግን በሄድኩበት ጊዜ ድምፅ ነው የምሰማው። ያንተ ብድራት ምንድን ነው ያልኩባቸው ጊዜ የኔ መከራ አያልቅም ወይ? እኔ ጉዳይ ከእግዚአብሔር ጋር ማንንም ተለማምጬ አይደለም። በቅንነት ሰዎችን አከብራለሁ፣ አለቆችን አከብራለሁ፣ ወዳለሁ። ግን የሆነ ነገር እንዲያደርጉልኝ የለኝም። ባህሪም ያደል ጉዳይ ከእግዚአብሔር ጋር እና ብዙ ያፈርኩባቸው አንገቴን የደፋውባቸው ጊዜያቶች በጣም 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 አሁን ነግሬ የማልጨርሳቸው በጣም ብዙ ናቸው። ስለዚህ ዝም ብዬ አይደለም እዚህ ዱብ ያልኩት፣ ዝም ብዬ አይደለም የውጭ በር የተከፈተ። ከኔ የተሻሉ አገልጋዮች እንዳሉ አለ። ከኔ የተሻሉ በብዙ አገልግሎት እንደሚያገለግሉ አውቃል። ግን እግዚአብሔር ምሕረት አረገልኝ። ያንን ብድራት አየልኝ። በቅንነት የሄድኩበትን፣ በቅንነት ያገለገልኩበትን፣ የተራብኩበትን ዘመን እግዚአብሔር አየ ብዬ አስባለሁ። በሮች ከፈተልኝ፣ ቀራራልኝ። እኔ ተሽዬ አይደለም፣ ምሕረቱ ነው። እግዚአብሔር በእኔ ላይ ድምፅ ስላመጣ፣ ቃል ስላመጣ ዓለምን አሳልፌ እኔ በቃ የኢትዮጵያን አንድ ጊዜ ጾም ጸሎት ይዤ እግዚአብሔር ኢትዮጵያን አሳልፈ ሰሜኑን ደቡብን ዓለምን ጠይቃለኝ። እግዚአብሔር ጮክ ብዬ ራሱ የዓለምን አሳልፈ ስጠኝ እግዚአብሔር ብዬ መጸለይ ጀመርኩኝና በእምነታችን ልክ እግዚአብሔር ይሰራል። ስለዚህ አሁንም ዛሬ በር እንዲከፈት ጸሎት ይጠይቃል። በታማኝነት በቅንነት ወንጌልማ እስከ ዛሬ ድረስ 33 ዓመት በላይ ሳገለግል የእግዚአብሔር ገንዘብ እኔ ጋ የለ፣ የሰው ገንዘብ እኔ ጋ የለ። ማንንም አጭበርብሬ አላቅም። የአምላኬንም ገንዘብ ለእግዚአብሔር ይሰጣል። እኔ አንድ ምስክርነት ምናልባት ልሰማ ትችላል። ከኖርዌይ ጀርመን፣ አሜሪካ ገብታል። በትዳሮ በህይወቷ የሚያስደንቅ ታምራት እግዚአብሔር አደረገ። ስለዚህ ነጮች ሆቴል ጋበዙኝ። አንዳንድ ሰው እንደ ሞኝ ሊቆጥረኝ ይችላል። አሁን ይህን ሳወራ ብራስሌት ሰጠችኝ። በጣም ትልቅ ብራስሌት ነው። ደስ ብሏት ጣት በጣም ትልቅ ነው። ባለትዳር ነች፣ ልጆቹ አሏት። እና ጋብዛኝ። ነጭ ማንም አበሻም እንኳን ያንቀን የለ። ከዛ ይሄን ሰጠችኝ። በቃ ደስ ብሎኝ ነው እግዚአብሔር በህይወቴ ላይ በቃ ምን ላድርግ ስል ይሄ ነገር ከዛ ሰጠችኝ። ስሄድ እየሸኘችኝ እያለ እንዲህ አለች፣ ፓስተር ለአንተ ነው የሰጠው፣ ከፈለክ ለቸርች አድርገው አለች። ከዛ ባለቤቴ ጋር መጥቼ ይህንን ነገር አሳይ፣ በጣም ያምራል፣ ብራሴቱ ደስ ይላል፣ ቀለበቱ በጣም ደስ ይላል። እንዲህ አለችኝ፣ በቃ ለቸርች ላድርገው እባክህ ያምራል አለችኝ ባለቤቴ። የቸርች ድምፅ ጠራችብኝ አልኳት። ወይ ለራስ ነው ለእኔ ነው የሰጠችኝ፣ ግን የቸርች ድምፅ ጠራችብኝ ብዬ ሸጬ ሁለቱንም ብራስሌቱ እናንተን ለቸርች ያረኩባቸው ጊዜያቶች። ሀብል የነበረኝን የአንገቴን ሀብል ዛሬ የለኝም፣ ለቸርች ሰጥቻለሁ። የሆነ ጉድለት ሲመጣ አድርጌያለሁ። ለዚህ ነው እኔ እንኳን የሰው ገንዘብ የአስራት ሰው ሰጥቶ ለእግዚአብሔር ቤት የቸርች ስም ስለተጠራ እንኳን ብራስሌት ብቻ አድርጌያለሁ። እና እኔ አንዳንድ ጊዜ ለአንዳንድ ሰዎች ለምጽ እንዳይሆንባቸው ፈራለሁ። በእግዚአብሔር ስም እንደ ጊያዝ ለምጽ እንዳይሆንባቸው ፈራለሁ። ቢያንስ ለእግዚአብሔር ቤት ተብሎ ለግላቸው የሚያደርጉ በጣም ብዙ ሰዎች አሉ። ለምን ያደርጋሉ? እግዚአብሔር በር ከከፈተላቸው ለምን ያጭበረብራሉ? እግዚአብሔር ቤት በቃ ለእግዚአብሔር የሚገባው ለእግዚአብሔር መስጠት ነው።
ምንም አልጎደለብኝም። እኔ እኮ 9 ዓመት ያለ ደሞዝ ኖሬያለሁ። ምንም አልጎደለብኝም። እግዚአብሔር ልጆችን እኔን እያኖረኝ ለምን አጭበረብራለሁ? ማጭበርበር ውስጥ ከገባ እግዚአብሔር እኔን ማኖር አቅቶሃል ማለት ነው። የኔ መርህ ነው። ለዛ ነው እግዚአብሔር ስለሚያኖረኝ ማንንም አለምንም ማንንም ምንም አለን። በቃ በወንድምን ከባረኩኝ ይባረኩኛል። አገልጋይ ነኝ፣ ሌዊ ነኝ። ስለዚህ በፍቅር ሰዎችን ከቀረብ እግዚአብሔር እያኖረኝ ለምን ካኖረኝ በቃ የወንጌል እንድሰብክ እድል ከሰጠኝ በር ከከፈተልኝ በቃ እግዚአብሔርን ማገልገል ከዚህ በላይ የሚያስደስት ነገር ምንም የለ። ሰዎች ነፃ ሲወጡ ሲጽናኑ፣ በጣም የትኛውም ምድር ሲሄድ ሰዎች ሲጽናኑ፣ ሰዎች ሲፈወሱ፣ ሰዎች እሰይ። እኔ አንድ አሜሪካ ምድር ላይ አንድ ቸርች አንድ ስቴቱን አልጠራም ካሊፎርኒያ ውስጥ ነው እያገለገልኩ እያለ በአገልጋዮች አእምሯቸው ተበላሽ። በጣም ትልቅ ቤት አላቸው። ብዙ ወደ 3 ነቢያቶች ቤታቸው አድረዋል። ከዚህ በኋላ አገልጋይ መቀበል አንፈልግም አሉ። እኔ እዛ 10 ቀን ስቆይ ሳገለግላቸው እግዚአብሔር እኔን በዓላማ ነበር የላክ። ትልቅ ፕሮግራም ነበረ አእምሯቸውን። ከዛ በኋላ የሆነ ቦታ እንግዛ ሲሉ አይኔ ልብስ አልፈልግም አሉ። ደግሞም በወቅቱ አልፈለግኩም አለኝ። አልፍ ያለው አለ የሆነ ቦታ ሲሄድ እገዛለሁ። በቃ ምንም ችግር የለብኝም እኔ። ከዛ አንዴው እኔስ ላውንደሪ ቤት ሲያሳጥቡ ቁጥሬን አይተው ገዙ። ማን ግዙ አላቸው አልኳቸው። ደግሞ አይሆነኝ መለሱት። በኋላ ግን ኧረ እባክህ በረከታችንን አትያዛል ቁጭ አድርገው ነገሩኝ። ለካ እግዚአብሔር ሰው አለው። አእምሯችን ተፈወሰ። በአንዳንድ አገልጋዮች ላይ የነበረን አእምሮ ተበላሽቶ ነበረ። ለካ ሰውም አለው። ሁሉም አገልጋይ እንደዛ ነው የሚመስለን ያሉን ሰዓት ነበር። ውስጤንም እንደዛ ያደረገው ዓላማ ስለነበረው እነሱን ሊሰራ፣ እነሱን ሊለውጥ፣ እነሱን ሊያጽናና የሚደክሙ አገልጋዮች እንዳሉ የሚበረቱም አገልጋዮች፣ የምናጠፋ አገልጋዮችን ብንኖር ደግሞ እግዚአብሔርን የሚያከብሩም አገልጋዮች። በአንዳንድ ቤተክርስቲያን ይቅርታ አድርግልኝ፣ በአንድ ፕሮግራም ላይ እስከ 5 ድረስ ስጦታ ገንዘብ የሚሰበሰብበት የፍቅር ስጦታ እየተባለ የአስራት ስጦታ እየተባለ ልዩ በባ እየተባለ አሁን ደግሞ ፓፓን እንባርከው እየተባለ እና በአንድ ፕሮግራሞች 5 ይሄ ልክ ነው? ጤነኛ ልምምድ ነው? እንደው ከዚህ አንጻር ሰው የተማረረበት ይሄ አግባብ ነው ብዬ አይደለም። ምን እንደዚህ አይነት ሰዎች ቢጠየቁ ህንፃ ስራለን፣ ግንባታ እያገነባን ነው፣ ህዝቡ ለመባረክ ነው። ይሄ ለመባረክ አይደለም። ይሄ ሲስተም ነው። ስም እያወጡ በቀን 5 ጊዜ ከአንድ ጊዜ ማውጣት ይሄ ሌላ ዓላማ ነው። ገንዘብ መውደድ ነው። ገንዘብ መውደድ ደግሞ የክፋት ሁሉ ስር ነው። ስለዚህ በህዝቡን በትክክል ማስተማር፣ አስራታቸው እንዲሰጡ፣ የፍቅር ስጦታ እንዲሰጡ፣ ለአገልጋዮች የሚገባቸውን ነገር እንዲያደርጉ። ይሄ እኮ ቀላል ነው። መሪያችንን እኔ አደርጋለሁ። አንዳንድ አገልጋይ ዛሬ እስቲ ፓስተራችንን እንባርከው ያልኩባቸው ጊዜያቶች መኪና የገዛሁላቸው ሰዎች አውቃል። አፍሪካም አሜሪካም አውቃል። በቃ እግዚአብሔር እንባርካቸው ብለን ማለት ነው። ህዝቡን ካስተማረን ለአገልጋይ የሚገባውን ነገር ማድረግ ይችላል ህዝቡ። እኔ እንዳውም ብዙ ጊዜ ለአገልጋዮች አድርጉ ነው የምለው። አይጎዱ አገልጋዮች በትክክለኛ ሲኖሩ ደስ ብሏቸው። ምክንያቱም ሌዊን በአጠገብ ያለው ሌዊ ቸል አትበል ተጠንቀቅ ነው የሚል። ያንን በአግባቡ ማድረግ ማስተማር ጥሩ ነው፣ በረከት ይሆን እንጂ ይሄ በየምክንያቱ የእንዲህ ነው ማለት ይሄ አግባብ አይደል። የመበለቶችን መበዝበዝ ነው የሚሆን። የመበለቶችን ገንዘብ አትበዝብዙ ስለሚል የእግዚአብሔር ቃል ይሄን ማድረግ ነው እያስባለሁ። ኦኬ። ስለዚህ በአገልግሎት ውስጥ ያሳለፍከው ተሞክሮ አጠቃላይ ለሁላችንም የሚሆን አስተማሪ የሚሆን በተለይ ደግሞ ወደ አገልግሎት ለሚመጡ ወንጌልና ወንጌል የእግዚአብሔር ሐሳብና የእግዚአብሔር ሐሳብ ብለው ራሳቸውን እንዲለዩ እንጂ አንዳንድ ጊዜ በተሳሳተ መንገድ ቀይ ምንጣፍ ይነጠፍልን የሚሉ ስላሉ ከታች ያሉ ሰዎች ነገም እነሱ እንደዛ እንዲነጠፍላቸው ይፈልጋል። ከዚህ አንጻር በተሳሳተ መንገድ አሁን አንተ የሚገርም ነገር ተናግረሃል። ደሞዝ ስንት ነበረ?
100 ብር ማለት ለመጀመሪያ ጊዜ የተከፈለ ማለት ነው። ያንን ታሳቢ አድርገህ ቢሆን ወደ ጌታ የምትመጣው ይሄ ይበቃ ነበረ በወቅቱ? በፍጹም። ስለዚህ አመጣጣችንን ለረጅም ጊዜ በቀን አንዴ ነው የምበላው። ያው ሳልፈልግ በጾም በጸሎት ታሳልፋል። አይበቃማ። ምንድን ነው እኔ አሁን ለትውልዱ መናገር የምፈልገው በተለይ ወደ አገልግሎት ለሚመጡ ሰዎችና በአገልግሎት ውስጥ ላሉ ሰዎች የመጀመሪያው ነገር እኔ አሁን ደህንነት አስተምሬያለሁ። አንዳንድ ሰው እጠይቃለሁ። እግዚአብሔርም ካለኝ አኳያ ብዙ ሰው ወደ አገልግሎት ነው የሚያድገው፣ ሰውን እያየ ነው የሚያድገው። መጽሐፍ ቅዱስ ግን ኤፌሶን ላይ ምንድን ነው የሚለው? ራስ ወደ ሆነው ወደ ክርስቶስ እደጉ ነው። ወደ ህይወት እንጂ ማደግ ያለብን ወደ አገልግሎት ማደግ የለብን። ወደፊት ለሚነሱ ሰዎች ወደ ክርስቶስ ስናድግ እግዚአብሔርን መምሰል፣ ጽድቅን፣ ቅድስና፣ መንፈሳዊ ፍሬ ላይ ትኩረት ካረግን ጸጋው በእኛ ላይ ይመጣል። እኛ ለእግዚአብሔር ትክክለኛ ህይወትና ኑሮ ከኖርን፣ ለወንጌል ከኖርን እንግዲህ ለክርስቶስ እንደሚገባ ለወንጌል ኑሮ አይደለም የሚለው፣ ለክርስቶስ ወንጌል እንደሚገባ ከኖርን ክብሩና ጸጋው እኛ ላይ ይመጣል። ወደ አገልግሎት ማደግ አደጋል። ምሳሌ ሳምሶን ጸጋ ክብር ነበር፣ ህይወቱ ግን ከደሊላ ጋር ነው። አደጋል። ዮሴፍ አንድም ተአምር አደረገ የሚል የለም። ዮሴፍ ግን ህይወቱ ነው በእግዚአብሔር ፊት ኃጢአት አልሰራም ብሎ እስር ቤት አስገባ፣ ግን ከፍታ ነው የሆነው። ሳምሶን ግን ብሎ ውድቀት ውስጥ ነው መጨረሻ አሟሟቱ ከባድ። ስለዚህ ወደ አገልግሎት ክብር ተአምራት ምናምን ብለን ነገ ውድቀታችን ከባድ። ወደ ህይወት እግዚአብሔር መምሰል ግን ካደግን ረጅም ርቀት እንሄዳለን። ስለዚህ ነገ ለሚነሱ ሰዎች የሚቀድመውን ነገር እናስቀድም። ጸጋው ይመጣል። መጀመሪያ ጽድቁና መንግስቱን ፈልጉ። ወደ አገልግሎት የምናድገው ምን ፍለጋን? ሌሎቹ ሰዎች ስለተባረኩ ነው አይደለም። አየህ፣ ብዙ አሁን እዚህ ላይ የማነሳው ወደዛ የሚሄዱበት ምክንያት ሰው እያደጉ ከሌል ልንምሰል ብለው እያደጉ። እኔ እኮ አሁን ስለ ጸጋ ስናይ ጸጋ እኮ የሚጋባ አይደለም፣ እንደ በሽታ አይጋባም እኮ። መርህ አለው መጽሐፍ ቅዱስ እኮ። ቴሌቪዥን በመንካት የሆነ ነገር በማድረግ የሆነ ነገር ምናምን፣ እሱ ምኞት ጥሩ ነው፣ በምኞት አይደለም። ጸጋ አይደለም፣ እሱ መርህ አለው። አየህ፣ ያ ነገር በህይወታችን ቅናታችን መጀመሪያ ለእግዚአብሔር ለወንጌል እንኖር። ለሁለተኛ ይሄ ነው ለሚነሱ ወደፊት ለሚነሱ አገልጋዮች ምክሬ። እና ጸጋውን እግዚአብሔር ይሰጣል፣ ተቀብለናል። ልዩ ልዩ ጸጋዎች ስላሉ፣ ጸጋ ልዩ ልዩ ነው፣ አንድ ብቻ አይደለም፣ ልዩ ልዩ ጸጋ ነው። ስለዚህ እዛ ውስጥ ብዙ ነገር ግን በእግዚአብሔር ቤት ውስጥ አገልጋይ ለሆኑ ነቢያቶች፣ ፓስተሮች፣ ኤጲስቆጶስም ዘማሪዎች ለሆንን የመጀመሪያው ነገር የወንጌል አደራ አለብን። ወገየ ነው በወንጌል። በመሰረቱ እንደ የጸጋ ስጦታ ይበላለጣል እንዴ? በፍጹም የጸጋ ስጦታ ይበላለጥ። ጸጋ ማለት ትላንት ባለፉት በዚህ በስደቱ ዘመን ወንጌላዊ ነበር አሉ። ስሙ በጣም እንትን ያበላል ይባላል። እንግዲህ ከተሳሳትኩ ይቅርታ ይደረግልኝ። አሁን ቀጥሎ መጋቢ የሚለው አንድ ወቅት አየሩን ይዞ ነበር። አሁን ደግሞ ሐዋርያ እንትን ነብይ የሚለው አለ። አሁን ደግሞ ያ ሁሉ አልበቃ ብሎ ግን ትክክል ነው፣ አካሄዳችን ትክክል ነው፣ የጸጋ ስጦታ እንደዚህ ነው። እዚህ ላይ ሕያው አገልግሎት ላይ አስቀምጫለሁ፣ ተናግሬያለሁ። ቤተ ክርስቲያን መጀመሪያ ወንጌላዊ ስታረገው መጀመሪያ ማነበር የሚለው ጸጋውን አለማየት ነው ችግሩ የመጣው የመጀመሪያ ሚሽነሪዎች ሁሉንም ፓስተሩን፣ ነቢዩንም፣ ሐዋርያውንም ወንጌላዊ ያደረጉ። ሲያዩስ እኔ ወንጌላ የለኝም አለ። ምንድነው? መጋቢ ነኝ አለ። የመጋቢ አካባቢ በቃ አንድ ወቅት እንዳልከው። ከዛ በኋላ አሁን ደግሞ ነብይ እኔ ነብይ ነኝ አለ። ወንጌላዊ ፓስተር ሆኗል። ወንጌላዊ ፓስተር ሆኗል። ፓስተሩ ደግሞ ነብይ ሆኗል። ይሄ መጀመሪያ ራሱ ጥሪውን አለማወቅ ነው። ቸርችም ችግር አለባት። መጀመሪያ ስጠራ ማንነቴን አውቃለሁ። በምንድን ነው እግዚአብሔር የሚፈልገኝ? በየት ቦታው ነው እግዚአብሔር ፈቅ አውቀዋለሁ። ጥሬን እግዚአብሔር የጠራኝን ጥሪ አውቃለሁ። ወደዛ ሙላት ግን በግድ እሱ ነኝ ብዬ
መሪዎችን እንትን አላልኩም። በዛ አገልግሎት ውስጥ ስለዚህ እንደ መንግስት ሰራተኛ እድገት አይደለም። ይሄ የተሳሳተ ነገር ነው፣ ጥሪ ነው። እግዚአብሔር መጀመሪያ ወንጌላዊ ብሎ ከዛ ፓስተር ከዛ ይሄ ትክክላል። ይሄ ሰው ነው የተሳሳተው። ቤተ ክርስቲያንም በትክክለኛ ጸልያ ያንን ነገር ይሄ ነህ አንተ ያለ ማለት ነው። ስለዚህ ከዚህ በኋላ እንደዚህ ያሉ የተጠራ ወንጌላዊ ከሆነ ወንጌል፣ ነቢይ ከሆነ ነቢይ፣ ፓስተር ከሆነ ፓስተር፣ ሐዋርያ ከሆነ ሐዋርያ ማለት ነው ያለባት። አሁን እንደ እድገት አደረግ ነው በቃ። አሁን ደግሞ ነቢይ ሁሉም ትንቢት የተነበየ ሁሉ ነቢይ አይደለም። መንፈሱ ጸጋው እሱ ላይ ከመጣ ጥሪና ጸጋ ይለያያል። በትክክል ይለያያል። ኤፌሶን ምዕራፍ 4:11 ላይ ያሉት 5ቱ የጸጋ ቢሮዎች የሰው ጥሪ ናቸው። ጸጋ ግን ሌላ ነው። አንድ ሰው ላይ እግዚአብሔር መንፈስ ወርዶ ሊያስተነብየው ይችላል፣ ትንቢት ሊናገር ይችላል፣ የተለያየ ነገር ሊያደርግ ይችላል። ቀያፋ ትንቢትም ቢሆን ነቢይ አልነበረም። ስለዚህ ይህንን ስናይ ጸጋ ያለው ሁሉ ነቢይ አይደለም። የተጠራ ጸጋ አለው፣ ጸጋ ያለው ሰው ግን አልተጠራም። ሁላችንም ላይ የተለያየ ጸጋዎች አለን። ጥሪ ከሰማይ ነው፣ ከእግዚአብሔር ነው። ሁሉ መጽሐፍ ቅዱስ ሁሉ ነቢይ፣ ሁሉ ሐዋርያ፣ ሁሉ ወንጌላዊ አይደለም ነው የሚለው። ሁሉ ተአምር ያደርጋል ይላል። ሁላችን እንደዛ እንሆን። ስለዚህ ያንን መመርመር ያስፈልጋል ብዬ አስባለሁ። እንግዲህ ስለዚህ በእግዚአብሔር ቤት ያለን ሰዎች አደራ አለብን። አደራችሁ ሚስ አታርጉ። ይህ የተሰጣችሁን እግዚአብሔር የሰጣችሁ ሰው አይደለም የሰጣችሁ። ፓስተሮች አይደለም፣ ሽማግሌዎች አይደለም። በግል ቸርች ያላችሁ ወይም ደግሞ በቸርች በአብያተ ክርስቲያናት ውስጥ ያላችሁ፣ በካውንስል ውስጥ ያላችሁ ወንድሞቼና እህቶች እባካችሁ ይሄ ወንጌል አደራ አለባችሁ። ይህንን ሚስ አታድርጉ። በረከታችሁ እዚህ ውስጥ ነው ያለው። ፈውሳችሁ እዚህ ውስጥ ነው ያለው። ከፍታችሁ እዚህ ውስጥ ነው ያለው። በዚህ ውስጥ ማንደርስበት ስፍራና ቦታ ያለ አገልግሎት እኮ ዓለም መዞር አይደለም። እኛም ዓለም ዞረናል። እናንተ ሄዳጅ የረገጣችሁበት ረግጣ እሱ አይደለም። አገልግሎት በእግዚአብሔር ፈቃድ ውስጥ መኖር። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ ነው የሚል። ይሄ ነው በረከት፣ ይሄ ነው ከፍታ፣ ይሄ ነው ሙላት። ይህንን አደራ ሚስ አታርጉ እባካችሁ፣ ልለምናችሁ። ብዙ ሰዎች ታርጌታችሁ ወንጌል ላይ ይሁን። በእግዚአብሔር ፈቃድና ሐሳብ ሂዱ። ሄኖክም ኖህም አካኪዱን ከእግዚአብሔር ጋር አደረገ። ብዙ ሰዎች አካኪዳቸውን ከገንዘብ ጋር፣ አካኪዳቸውን ከሌላ ነገር ጋር ነው። መጽሐፍ ቅዱስ እነ ሄኖክ አካኪዱን ከእግዚአብሔር ጋር አደረገ አልተገኘም ነው። በክፉ የሚፈልገን አገኝ። አካኪዳችን ከእግዚአብሔር መጽሐፍ ቅዱስ አካኪዳችሁን ከገንዘብ ጋር አታደርጉ ይላል። ይሄ እኮ የምናውቀው ነው። ዕብራውያን ላይ አካኪዳችን ከእግዚአብሔር ከገንዘብ ጋር ካደረግ ያለመውደድ ይሁን፣ ገንዘብ ያለመውደድ ይሁን ነው የሚለው። ስለዚህ ይህንን ማድረግ ገንዘብ አስፈላጊ ነው፣ እንጠቀምበታለን። ግን ቅድሚያ ወንጌልን አገልግሉ። ለዝና ለክብር አንኑር፣ ለወንጌል ኑሩ። መጽሐፍ ቅዱስ ለክርስቶስ ወንጌል እንደሚገባ ኑሩ ነው ያላቸው ለፊልጵስ ሰዎች ሲናገራቸው ማለት ለዚህ ወንጌል እንደሚገባ። የወንጌል ማህበርተኞች ነን። በዚህ ወንጌል ተጠርተናል። የተጠራችሁበትን ወቁ። እግዚአብሔር ከየት እንዳነሳ እንዴት እንደመረጠ ያንን ዘበን ወቅ። ማንም ባልረዳህ ጊዜ፣ ማንም ባልመራ ጊዜ የረዳህ ያገዘ ቤተሰብ በተወ ጊዜ፣ ዘመድ አዝማድ በተወ ጊዜ ያን ዘመን አስበህ ዛሬም እንደሚገባ ለወንጌል እንድትኖሩ አደራዬን፣ ምክሬን እንደ ፓስተር እንደ ታላቅነት አስተላልፋለሁ። እግዚአብሔር ይባርካችሁ። ወዳችኋል። ወደዚህ እንመለስ ነው፣ ለመኮነን አይደለም፣ አለቅጽ ጻድቅ ሆኜ አይደለም፣ ህይወታችን ስለሆነ በሚል ነው። አመሰግናለሁ። ሌላ ጥያቄ? እግዚአብሔር የተባረከ ይሁን። የሚገርም ነው። እንግዲህ እግዚአብሔር ማስተዋሉን ጥበቡን ይስጠን ነው ብዬ የምለው። በቂ የሆነ የህይወት ተሞክሮ ነው የሰጠህን እና በመጀመሪያ እንግዲህ አሁን ኢትዮጵያ ውስጥ እንደምታየው 80% የሚሆነው ኢትዮጵያዊ ወንጌል አልደረሰውም። ገጠር አካባቢ ያለው ማህበረሰብ ገና ወንጌል አልደረሰውም እና በዚህ አቅጣጫ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ ሁሉም ሰው ለዚህ ወንጌል ቢተጋ
ጽድቁንና ቅድም አንተም ተናግረዋል ጽድቁንና መንግስቱን ፈልጉ ሌላው ይጨመርላችኋል ተብሎ ተጽፏልና እግዚአብሔር ይባርክ ስለሰጠህን ምክር። እንደው በአጠቃላይ ከቤተ ክርስቲያን እንቅስቃሴ አንጻር ከተሐድሶ አንጻር በመጨረሻ እንደው ልትል ቤተ ክርስቲያን መምከር መሪዎችን መምከር ማለት ነው አገልጋዮችን መምከር የምትለው ውስጥ ያለ ነገር ካለ ጠቅላላ አድርገህ ሐሳብህን ብትገልጽልንና ብትጨርስ ደስ ይለኛል። መጨረሻ ላይ ደግሞ ፈውስ የሚያስፈልጋቸው ሰዎች ይኖራሉ። በጣም ብዙ ሰዎች የማውቃቸው በጣም ይደውላሉና አልጋ ላይ ሆነው ህመም ላይ ሆነው በተለያየ በኤችአይቪ በካንሰር በምናምን ተይዘው በብዙ ችግር ውስጥ በሚታይም በማይታይም መንገድ ተጠቅተው በቤታቸው ቁጭ ብለው ይህን ቴሌቪዥን የሚከታተሉ ሰዎች አሉ። ይደውሉልኛል በጣም ብዙ ሰዎች እና መጨረሻ ላይ እንድጸልይላቸው እፈልጋለሁ። ወደዛ ከመሄዳችን በፊት ግን የምትለው ነገር ካለ ብትጨርስ ደስ ይለኛል። ምንድነው ሪቫይቫል በጣም ጥሩ ነው። የጸጋ አገልግሎቶች በጣም ጥሩ ናቸው። እኔ አሁን ትውልዱ እንዲጸና የሆነ መከራ ቢመጣ ማንም ይጸናው የሚል ጥያቄ አለ። ስለዚህ ቤተ ክርስቲያን መሪዎች ሆነን ፓስተሮችም ነቢያቶችም ሐዋርያቶችም መሪዎችም ሽማግሌ የሆኑ ሰዎች መሪዎች ትውልዱን ደቀ መዝሙር ማድረግ የክርስቶስ ተከታይ ማድረግ። አሁን አንዳንዱ የሰው ተከታይ ነው ያለው። ምክንያቱም ትውልዱን ራሱን ነው ትውልድ ውስጥ እየሳለ ያለው። ይህ ደግሞ እግዚአብሔር አምላክ ስላለ የራሱ ተከታይ በቃ የኛ ነቢይ የኛ ፓስተር ምናምን ያ አገልጋይ ቢያጠፋ እንኳን አይናቸው ታውሯል። አይገስጹም ተመለስ አይሉ ልክ ነህ ቀጥል የፈለከውን አድርግ የሚል ትውልድ። ለምን ራሳቸውን ትውልድ ውስጥ ነው የሳሉት። ይሄ ትልቅ የስተት ትምህርት ነው ይመስላል እንጂ እኔ የኔ ደቀ መዝሙር ለማድረግ አይደለም የተጠራው። ትውልዱን ነቢያቶችም ፓስተሮችም የክርስቶስ ደቀ መዝሙር አድርጓቸው፣ የኢየሱስ ተከታይ አድርጓቸው። ያ ፓስተር ቢስት ጭልጥ ብለው ነው የሚስት፣ ያ ነቢይ ቢስት ጭልጥ ብለው ነው የሚስት። ስለዚህ ትውልዱን ከእግዚአብሔር ጋር አገናኝ ነው። ትውልዱን የክርስቶስ ደቀ መዝሙር ማድረግ መቻል አለብን። እውነት ነው አባት ናቸው፣ እውነት ነው መሪዎች ናቸው። አዎ ይውደዱን፣ አዎ ያክብሩን፣ አዎ ይታዘዙን። ግን የኢየሱስ ደቀ መዝሙር ነው ማድረግ ያለብን። የእኔ ደቀ መዝሙር አይደለም ማድረግ ያለብን። ስለዚህ ይህንን በትምህርት ጥሩ ነው። የፈውስ ሁልጊዜ ፈውስ፣ ሰኞም ፈውስ፣ ሮብም ፈውስ፣ አርብም ፈውስ፣ እሑድም አምልኮ ላይ እንዴ ትውልዱን ትክክለኛ መሰረት እንዲይዝ ማድረግ አስፈላጊ። አንዳንድ ቸርቾች ትምህርት ብቻ ናቸው፣ አንዳንድ ቸርቾች ደግሞ የፈውስ ብቻ ነው። ይሄም ልክ አይደል። ሁለቱም ያስፈልግ። አጋንንትም ትምህርቱ ላይ መውጣት አለበት፣ ፈውሱ ላይም ብቻ ደቀ መዝሙር ማድረግ መቻል አለበት። ሚዛን ያድርገን መንቀሳቀስ ነው። ጌታ እኮ ያስተምርም ነበር፣ ጌታ እኮ ይፈውስም ነበር፣ ጌታ ደቀ መዝሙርም ያደርግ ነበር። ስለዚህ ጌታ ሁለቱን ያስተምርም ነበር፣ ይሰብክም ነበር፣ ይፈውስም ነበር። ስለዚህ ሁለቱንም ማድረግ መቻል አለብን ብዬ ነው እማምነው። እንደ ቤተ ክርስቲያን ባለን መሪዎችና አገልጋዮች ይህንን ማድረግ መቻል አለብን። ሌላው እንግዲህ ወደ ጸሎት ከመግባታችን በፊት መቼም በብዙ መከራና ስቃይ ውስጥ ለሚታመሙ እግዚአብሔር ባሉበት ቦታ እንዲጎበኛቸው ያችን ወደ ሞዓብ ሄደች ኑኃሚንን እግዚአብሔር ኢየሩሳሌም ቤተልሔም ይሁዳ እንደተጎበኘ በሰማች ጊዜ ከሞዓብ ወደ ቤተልሔም ይሁዳ መጥታለች። እግዚአብሔር የሚጎበኝ አምላክ፣ ባላችሁበት ተስፋ እንዳትቆርጡ። በምን ይሄ አንዳንድ ሰዎች በደሌ ነው ወይ ኃጢአቴ ነው አትበሉ። ምናልባት ይሄ መንገድ ነው። አንዳንድ ጊዜ ጻድቅ ለምን በመከራ ውስጥ ያልፋል እላል፣ ጻድቅ ለምን ይፈተናል የሚል ትምህርት አለ። ኢዮብ በብዙ ጻድቅ ነው ይላል፣ ቅን ነው ይላል፣ እግዚአብሔር የሚፈራ ግን በብዙ መከራ ውስጥ አለ። ሰይጣንም ሊሆን ይችላል፣ በዚህ የምታልፉበትን መንገድ ሊሆን ይችላል። ስለዚህ ተስፋ ሳትቆርጡ ሳታጉረመርሙ ከጌታ ጋር ተጣብቃችሁ
የጉብኝት ዓመት እግዚአብሔር እንዲያደርግላችሁ የሁል ጊዜ ጸሎታችን ነውና የእስራኤል ቅዱስ እግዚአብሔር ሆይ በቤታቸው የታመሙ በካንሰር ቢሆን በተለያየ ህመም ቢሆን በኤችአይቪ ቢሆን ታመው በቤት የሚማቅቁ አልጋ ላይ የተቀመጡ እጃቸው እግራቸው ሽባ ይሆን የእስራኤል ቅዱስ እግዚአብሔር ኑሃሚን ከሄደችበት ከሞዓብ እግዚአብሔር ቤተልሔም ይሁዳ እንደጎበኘ በሰማች ጊዜ አንተ የጉብኝት አምላክ ሐናን ያሰብክ እግዚአብሔር እንድታስባቸው ቀንበር እንዲሰበር አሁን ባሉበት ቦታ ሁሉ በፈለጉበት ከወር ጊዜ ይሁን ከሳምንት ጊዜ ይሁን ከዓመት ጊዜ ይሁን ይህንን በሰሙ ሰዓት የእግዚአብሔር ፈውስ በላያቸው ላይ እንዲያል በጌታ በኢየሱስ በጠራኝ ጥሪ በቀባኝ ቅባት እንደ እግዚአብሔር ልጅነቴ በሰጠኝ ስልጣን ማንኛውም ደዌ በሽታ በጌታ በኢየሱስ ስም የተነቀለው በሽታ ይነቀል ያጋንንት ምክር ይፍረስ ባኬልጦፍን ምክር እግዚአብሔር ስንፍና እንዳደረገ በእነሱ ላይ የተመከረ የጠላት ምክር በኢየሱስ ክርስቶስ ስም የፈረሰ ይሁን አቤቱ እግዚአብሔር ጉብኝት አድርግ ሐናን ሲያስብክ እግዚአብሔር አስባቸው በሕይወታቸው ላይ ተአምራት ይሁን ማንኛውም ቀንበር ይሰበር ማንኛውም ስራት ይበጣጠስ ማንኛውም ክፉ ነገር ከሕይወታቸው የተነቀለ ይሁን በኢየሱስ ስም ይመታ በኢየሱስ ስም የፈረሰ ይሁን እግዚአብሔር ሆይ ጎብኛቸው አስባቸው ባርካቸው ዛሬ ትንሣኤ ይሁንላቸው ዛሬ ፈውስ ይሁንላቸው ዛሬ መጽናናት ይሁንላቸው ዛሬ ተአምራት ይሁንላቸው በኢየሱስ ስም የእግዚአብሔር ተአምራት ወደ ቤታችሁ ይግባ የእግዚአብሔር ፈውስ ወደ ቤታችሁ ይግባ የእግዚአብሔር ተአምራት ወደ እናንተ ይሁን በጌታ በኢየሱስ ስም አሜን ተባረኩ እግዚአብሔር ይጎበኛቸዋል ያያቸዋል ተባረኩ አሜን እግዚአብሔር አምላክ ለዘላለም እየተባረከና እየተመሰገነ ይሁን የእግዚአብሔር ሰው ጌታ ኢየሱስ ክርስቶስ ይባርክ እግዚአብሔር እንደገና ደግሞ ሌላ ጊዜ እድል ሰጥቶን የምንገናኝበት ሁኔታ ሊኖር ይችላል ክብር ለእግዚአብሔር ይሁን እግዚአብሔር አምላክ ለዘላለም የተባረከ ይሁን ከኛ ጋር ስለነበራችሁ በጣም ከልብ እናመሰግናለን የእስራኤል ቅዱስ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ ፓስተርን በግላችሁ ማናገር የምትፈልጉ ሰዎች ታች በስክሪኑ ላይ በመናስቀምጠው ስልክ ቁጥር አግኙት እግዚአብሔር ይመስገን መጽሐፎቹንም እየደወላችሁ የት እንደሚገኙ የገዛችሁ አገልግሎቱን ደግፉ እግዚአብሔር አምላክ የተባረከ ይሁን በዚህ ሁሉ ነው የእግዚአብሔር መንግስት አገልግሎት የምናገለግለውና ጌታ ኢየሱስ ክርስቶስ ይባርካችሁ በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን ከኛ ጋር ስለነበራችሁ ጊዜ ሁሉ ከልብ እናመሰግናለን ጌታ ኢየሱስ ክርስቶስ ይባርካችሁ መልካም ሳምንት በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ